ሰላም እንዴት ናችሁ? ውድ የዳሎል ኢንተርቴይንመንት ቤተሰቦች ዛሬ ትንሽ ለየት ባለ ቪዲዮ መጥቻለሁ። ባለቤቴ ከወለደች 2 ወሯ ነው እና ዛሬ ልጃችንን እኔ ይዤ እሷን ላሳርፋት ነው። አንድ ማሳያት ትልቅ ሰርፕራይዝ አለ። ባለፉት 3 ሳምንታት አንድ ትልቅ ነገር እየገነባሁኝ ነበረ። ያንን አሳያታለሁ። ኦልሬዲ ከዚህ በፊት በቪዲዮ በስልክ ምናምን እያየች ነበረ፣ ግን ዛሬ በአካል ወስጄ አሳያታለሁ። እናንተም ደግሞ ለምን ጠፋ ላላችሁ ሰዎች የዛሬው ቪዲዮ መልስ ነው የሚሆነው። በጣም ትልቅ ድርጅት እየገነባን ስለነበረ ነው። ትንሽ ቆይቼ ስለመጣው ለብዙ ሰዎች እንዲደርስልኝ በደንብ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳረሱ። በጠዋት ተነስተን እንግዲህ መጀመሪያ ህፃኗን ተረከብኳት ማለት ነው በኃላፊነት እና አጠብኳት። መጀመሪያ እንደምታዩት እጥብ አደረግኳት። ያለቀሰች አስቸገረችኝ ትንሽ፣ ግን ከዚህ በፊትም እያጠብኳት ስለነበረ ኖርማል ነበረ። ከዛ በኋላ እንግዲህ ፀሐይ ትሞቃለች ማለት ነው። ምንም ሳትቀባ ውጭ ወጥተን ፀሐይ እንድትሞቅ አደረግን። ከዛ እንግዲህ መልሰን ቤት ውስጥ አስገባናት። እንደምታዩት ልብሷን እንግዲህ አለባበስኳት ማለት ነው። አሁን ቀኑ ሙሉ እኔ ይዣት ነው ማለት ነው ሙሉ። እሷ ዘና ብላ ነው የምትውለው። ዛሬ ከቤት ወጥተን ቀጥታ ወደ ቢሮ ነው የምንሄደው። ቀኑ እሁድ ነው። እሁድ እንዲሆን የፈለግንበት ምክንያት መንገዱም እንዳይጨናነቅ ነው። ህፃን ልጅ ይዞ መውጣት ከባድ ነው። ለዛውም የ2 ወር ህፃን ይዞ መውጣት በጣም ከባድ ነው። ስለዚህ መንገዱ ፍሪ እንዲሆን ፈልገን ነው፣ ትንሽ ከበድ ስለሚል ኤኒዌይ። ከዛ በኋላ ወጣን እንግዲህ ከቤት። አሁን ቀጥታ የምንሄደው ቦሌ ኤድና ሞል አጠገብ አለምነሽ ፕላዛ 10ኛ ፎቅ ነው የምንሄደው። እዛ ነው አዲሱ ቢሮችን ያለው። ቀጥታ ወደ ቦሌ አለምነሽ ፕላዛ ነው ጉዟችንን ያደረግነው። ከውጭ እንግዲህ ቢሮአችን ይሄን ይመስላል። ዳሎል ኢንተርፕራይዝ ነው የሚለው፣ ዋናው መስሪያ ቤት ነው ማለት ነው ይሄኛው። ስለዚህ አድራሻው አለምነሽ ፕላዛ 10ኛ ፎቅ ላይ ነው ያለ ነው። ክፈች እንጂ እኔ እኮ ልጅ ይዣለሁ። ምን ሆነሽ? አስተናግጂኝ እስቲ ገባ በይና። ልጅ የያዘ ሰው ይቀመጥ እና ምን ልታዘዛት? በጣም ነው የሚያምረው። እና ሪሴፕሽናችን ይሄን ይመስላል። የሪሴፕሽኑ ቦታ እዚህ ጋር መታችሁ የምትፈልጉትን ሰርቪስ ለማግኘት የምትጠይቁት እዚህ ጋር ነው። ተማሪ ከሆናችሁ መመዝገብ ትችላላችሁ። እና ኢንተርቪው የሚደረግ ሰው ፕሮግራም ሲኖር መጥቶ መጀመሪያ እዚህ ጋር ያው ተስተናግዶ ነው ማለት ነው የሚገባው። እና ሻይ ቡና አትይም እንዴ? እንዴት አየሽው ሪሴፕሽኑን ቦታ? አረ በጣም ነው የሚያምረው። ስማ ባይ ዘ ወይ እኔ እንደነገርኳችሁ ኢንቴሪየር ዲዛይኑን ሙሉ የሰራሁት እኔ ነኝና ይሄን ቦታ እንደዚህ ለማምጣት በጣም ብዙ ጥረት አድርገናል። ለማንኛውም የሪሴፕሽናችን ቦታ ይሄን ይመስላል። እዚህ ጋር የሚሰሩ ሰራተኞች ዛሬ እሁድ ስለሆነ የሉም። ከዛ ቀጥሎ ደግሞ እዚህ ጋር የምታዩት ቦታ የኤዲተሮቻችን ምናምን የሚቀመጡበት ቦታ ነው። እዚህ ጋር የቪዲዮ ኤዲተሮቻችን እናም ደግሞ አንዳንድ ከዌብሳይቱ ጋር ተያይዞ ምናምን ከአፕሊኬሽኑ ጋር ተያይዞ የሚሰሩ ነገሮች የሚሰሩበት ቦታ ነው ማለት ነው። በዚህ በኩል ክላስ አለ። አሁን ላይ ተሰርቶ አላለቀም። ክላስ አለ እዚህ ጋር ተማሪዎች፣ የዳሎል አካዳሚ ተማሪዎች እዚህ ጋር ነው የሚሆኑት ማለት ነው። 100% ፕራክቲካል የሆነ ክላስ ነው የምትወስዱት። ምን ማለት ነው? ስለ ዩቲዩብ፣ ስለ ቲክታክ፣ ስለ ሶሻል ሚዲያ ቪዲዮ አሰራር በአካል እዚህ መታችሁ የእኛን እቃዎች፣ የቪዲዮ እቃዎች ተጠቅማችሁ ቪዲዮ እየሰራችሁ የራሳችሁ ሶሻል ሚዲያ አካውንት ላይ ፖስት እያደረጋችሁ ነው ማለት ነው የምትማሩት። እናም ዳሎል አካዳሚ .com ላይ ገብታችሁ መመዝገብና መማር ትችላላችሁ። በጣም ፕራክቲካል የሆነ ክላስ ነው የምናስተምረው። አሁን 10ኛ ዙር ደርሰናል እና ከዚህ በኋላ ያለው ክላስ በሙሉ ፕራክቲካል ነው የሚሆነው ማለት ነው። ዳሎል አካዳሚ .com ላይ ገብታችሁ በአካል መማር ከፈለጋችሁ በአካል ብላችሁ ትመርጣላችሁ። በኦንላይን መማር ከፈለጋችሁ ደግሞ ኦንላይን ነው መማር እንፈልገው ብላችሁ ሰዓቱን መርጣችሁ
መማር ትችላላችሁ ማለት ነው። ይሄ ክላሱ ነው። አሁን ተሰርቶ አላለቀም። ኮምፒውተሮች ይገባሉ። እዚህ ጋር ኮምፒውተሮች የሚገቡ አሉ። እዚህ ጋር ስክሪን የትምህርት ስክሪን የሚገባ አለ ምናምን። ብቻ ኦልሬዲ አሁን ምዝገባ ላይ ነን። መመዝገብ ትችላላችሁ። ወደዚህ ሰርፕራይዝ ላርግሽ ብላ መታ ከፕሮሞሽን እና ታዲያ ፕሮሞሽን ካልተሰራ የምን ይሄኛው ደግሞ የማኔጀሪያል ቦታ ነው። የኔ ቦታ ነች እቺ። ግቢና ቁጭ በይ እስቲ ዛሬ አንቺ። ይሄ ደግሞ የማማ ጡጦ ነው። የሲኢኦ ቦታ ነው ማለት ነው ይሄ ቦታ። ስራ አስኪያጅ እንዴት ነሽ? የራስነት ወገቤ አረፍ ተጠገነ። በቃ ስለዚህ ስቀመጥ ሰሞኑን እቺን ልጅ እንግዲህ ወዲያ እያልኩ ነው። የሆነ ነገር ተባበሪ እስቲ ቼክ ጻፉለት። እና ይሄ የማኔጀሪያል ቦታ ነው፣ የኔ ቦታ ነች። ዳሎል ገበያን ማኔጅ ማደርገው እኔ ነኝ እንደ መስራችና ስራ አስኪያጅ ስለሆንኩኝ ይሄን ቦታ እስከምታድግ ትንሿ ችግር የለውም ትረከቢዋለሽ ነው አንቺ። እሷ ናት እንጂ የምትረከበው። እሷ ነች ትረከበው። ኧረ ትረከበኝ እንደውም ደክሞኛል። እዚህ ጋር መጣችሁ ከኔ ጋር ፐርሰናሊ የምታወሩት ነገር ሲኖር ምናምን የምታወሩበት ቦታ ይሄ ነው። የማኔጀሪያል ቦታችን ይሄ ነው። እንዴት አያችሁት እናንተ? ከዛ ደግሞ ወደዚህ ስትመጡ ይሄኛው ቦታ ሊዘጋ ነው ያለው ሙሉ ብቻ ስቱዲዮ ነው ይሄኛው። የተለያዩ ሴታፖች ይዘራሉ እዚህ። አንዱ የኢንተርቪው ሴታፕ ነው። ዛሬ የመጀመሪያ እንግዳችን እንግዲህ ሜሪ ናት ማለት ነው። ኢንተርቪው ከዚህ በፊት ተጠርታ አታውቅም። እኛ ቤት መጥቶ ነው እንጂ ማራኪ ወግ መጥቶ የቀረጸ። ስለዚህ ዛሬ እኔ የመጀመሪያ እንግዳ ያደርግሻለሁ። ነይ። ስለዚህ እዚህ ጋር ቁጭ በይ። እኔ ህፃኗን ይዛታለሁ። አንቺ በነፃነት ፈታ ብለሽ እንደፈለግሽው ፈታ ብለሽ ማውራት ትችላለሽ። ቅር አለሽ። አይዞሽ፣ እኔ እጅ ላይ ናት፣ አታስቢ። ሜሪ፣ የዳሎል ኢንተርቴይንመንት አዲሱ ፕሮግራም የመጀመሪያ እንግዳ ስለሆንሽ እንኳን ደስ አለሽ። በጣም አመሰግናለሁ። እንዴ ከፍ አድርገሽ እንግዳ ስላደረከኝ በጣም አመሰግናለሁ። ዛሬ እንግዲህ ልጅሽ ነኝ ይዣለሁ። ብቀበልክ ደስ ይለኛል። እንዳታስቢ፣ ሴፍ የሆነ እጅ ላይ ነው ያለችው። ደግሞ ለጥ ብላለች እና ምንም እንዳታስቢ፣ አንቺ ፈታ ብለሽ አውሪ። እና ለማንኛውም ሜሪ እንዴት ነሽ? አለሁ። እኔ በጣም ደህና ነኝ። አምሮብኝ ምናምን እዚህ ሰው ነው ወደታች ፈራሽኝ እንዴ? አራስ ጠርተህ ግን ጠረጴዛ ባዶ ምንድን ነው? ከሙቀ ቤት ያውጥተህ ምግብ ገንፎ ምናምን ይቀበል ሙቅ ምናምን አጥሚት ሙቅ ምናምን ለልጅቷም የሆነ ነገር ነበር። አምጣላት እጂ ካሜራ ማለት ነበር ይሁን። ያ እና እስቲ የዛሬው ቆይታችን የሚሆነው አራስነትን በሚመለከት ነውና እስቲ አራስነት እንዴት ነው ግለጭ እስቲ። ከባድም ነው ደስም ይላል። እርግዝና አይከብድም በነገር ላይ ከእንደ አራስነት። ያ አሁን ልዩነቱ አንቺ እርግዝና አልከበደሽም። አልከበደኝም። ሁሉም ሰው አንዳንዱ ቲክታክ ላይ በጣም እርግዝና ከብዶት ያለቅሳል እና መጀመሪያ እንደዛ ነበር ያሰብሽው? እኔ እርግዝና እንጂ ከወለድኩ በኋላ ምን እንዳለው እኔ ምንም ነገር አላውቅም ነበር። እና እርግዝና ምንም አልከበዳትም እሱ። አክቹአሊ ስለ እርግዝናሽ እስቲ የምታስታውሽ ነገር ምን አለ? ምንም ነገር የለም። አክቹአሊ መጨረሻ ቀን ልትወልጂ አካባቢ መጨረሻ ቀን የወንዝ ዳር ልማት የተሰራለ ጎሮ አካባቢ እና እዛ ስንዝናና ነበር። እስከዛ ቀን ድረስ ማለት ነው። መጨረሻ አካባቢ እንደውም ቤት ቁጭ በይ አንቺ እረፊ። ምክንያቱም አሁን ስራውላ ካልገባው ሞቼ ይገኛል ብዬ ነበር። እየገባሽ ነበረ። እኔ ከሰዓት ነው አልጋ የሚሰጡኝ ጠዋት። ተደብቀሽም ገብተሽ ነበር ስራ ተደብቃ ኒዛ ላይ ቤት ላለመቀበጥ ማለት ነው። እርጉዞና መጨረሻ ላይ ተደብቃ ገብታ ነበረ ስራና ሆድሽም ብዙ አያስታውቅም። 9 ወር አትመስልም። 9 ወር ሆና እና እርግዝና ምልክቶችም ብዙ አልነበረም። እስቲ ሶሻል ሚዲያ ላይ ስለ እርግዝና ፖስት ለሚያደርጉ ሰዎች ምን መልእክት አለሽ አንቺ? በጣም ያስፈራል። በቃ ሶሻል ሚዲያ ማየት ማለት ለራሳችን ብለው ላይ አይመስልም። በቃ አንዳንድ ነገሩ እንዲያረጉኛል ማለት ሊኖር ይችላል የደረሰባቸው ነገር ግን በቃ እኔ ሊያግዙኝ ሳይሆን የሆነ ነገር ሊያረጉኝ የተቀመጡ አድርጌ ነው ሁላ ይሳልኳቸው። በጣም እንትን ከማለት ኔጌቲቭ ነገር ሁላ ከማየት የተነሳ ማለት ነውና ያ ነገር አልደረሰብኝም። እኔ
ያው ሰው ከደረሰበት ነገር ነው። ግን ለእኔ እንትን አላልኩም። በኋላ እናነሳዋለን። ተቃራኒ ደግሞ እሷ ያልጠበቀችው ነገር በጣም ኢንጆይ እያደረኩት ነበር ሁላ። አሁን ሶሻል ሚዲያ ላይ እንደዚህ ለማስተማር የምትመጡ ሰዎች ስለ እርግዝና ስለምናም ለማስተማር የምትመጡ ሰዎች ማመዛዘን መቻል አለባችሁ። አሁን አንቺ እያየሽ የነበርሽው በሙሉ ኔጌቲቭ ነገር ብቻ ነው። መጀመሪያ ምን ሰምተሻል እስቲ? በጣም ስለ እርግዝና ከተወሩ ነገሮች ውስጥ ኧረ በቃ 10 ጊዜ እየመጣች እንዲያረገችኝ የጎረጎረችኝ ነርስ እንደዚህ ያረገችኝ ምናምን በቃ ማለት ያው ለእኛ ተብሎ ነው። በእርግጥ ይሰላቻል ብዙ ሰው ስለሚመጣ ምናምን ያው እሺ ብሎ መቀበል ነው። እኛ ከነሱ ጋር ከተስማማን እኛን ሊጎዱን አይደለም የመጡት ነው። አንዳንዴ ያው ባለሙያዎች መጥፎ ጸባይ ቢኖራቸውም ግን እኛም ደግሞ እሺ በማለት መተባበር ነው በቃ እንደዛ። እና ስለ አሁን እሷ ኢማጂን እያደረገች የነበረችው ምጥ ክፍል መግባትን በቃ በጣም ስትፈራ ነበረ። ማለት በጣም ብዙ ሰው በየተራ ያየኛል፣ ማፀንን ቼክ ያደርገኛል ምናምን በሚል ማለት ነው። እና እንደዛ አይደረግም ማለት አይደለም። በጣም ብዙ ሆስፒታሎች ላይ ሰዎች ከሕክምና ጋይድላይን ውጪ በጣም ኦቨር ወላድ እናቶችን የሚያሰቃዩ ጤና ባለሙያዎች አሉ። ይሄ ልክ አይደለም። ግን ሶሻል ሚዲያ ላይ ደግሞ ሲነገር ሁሉም እናት ላይ እንደዛ እንደሚደረግ ሁሉም ሆስፒታል ላይ ሁሉም የጤና ባለሙያዎች ተነሳች አትነሳማይ ነግሬያታለሁ። ዛሬ ኢንተርቪው ሳያልቅ እንዳትነሺ ብያታለሁ። እና ሁሉም የጤና ባለሙያዎች እንደዛ እንደሚያደርጉ ምናምን የሚወራው ነገር አለ። እና እናቶች ሊወልዱ አካባቢ ኮንፊደንት መሆን አለባቸው እና ሪላክስድ መሆን አለባቸው። አለበለዚያ ምጣቸው በጣም የሚከብደው እና በጣም እንዲጨናነቁ ያደርጋሉ። ሶሻል ሚዲያ ላይ የሚነግሯችሁ ነገር ምናምን ሁሉም ያጋጥማቸዋል ማለት አይደለም። ስለዚህ ማመዛዘን፣ ትክክለኛውን ኢንፎርሜሽን ከትክክለኛው ሰው ለማግኘት መሞከር አለባችሁ። የኔ መልእክት ይሄ ነው። ምናልባት ያው ይጋነናል ሶሻል ሚዲያ። አሁን ቅርቤ በሬ ላይ ነበረ ግን ሕክምና ማለት ጤና ጣቢያ ነበር። ግን ደግሞ ይሄንን ነገር በመፍራቴ በቃ አውሪ ምን መጥቶ አረ ጨነቀኝ አምጣት። አረ እሷ ዘና ያለች ነው ብቻ እኔ አጋጣሚ በቃ አጋጣሚ ነው። እኔም ምጡም አልቆየብኝም። ወዲያው በፍጥነት ነው ቁርጠት ጀመረኝ ምናምን 2 ሰዓት ቁርጠት ጀመረኝ። 4 ሰዓት ወለድኩ ምናምን። ያቺም ሳብቱም በጣም ፔን አላት። ጥሩ ሰዎች ናቸው ነው የሚገጠሙኝ። እግዚአብሔር ይስጣቸውና በጣም እኔ ያላቀም በጣም እያወራን ምናምን ነው እየተሰፋው ምናምን የነበረው በጣም አሁን ድረስ እንጂ ያደርገዋለሁ ሳስታውስ ማለት ነው የተፈጠረውን ነገር። ከዛ ያው ቤት ከገባሁ በኋላ ነው ከባዱ ነገር ማልቀስ ምናምን በቃ እናወራለን ስለሱ ነገር እንትን ያለ። አሁን እሷ በምጥ ነው የወለደችው እና ያንቺ ምጥሽ ራሱ በጣም ቀላል ነበረ። አንደኛ ህፃኗም ኪሎዋ ብዙ ስላልነበረ እሷም ደግሞ ኦልሬዲ ጊዜዋ ደርሰው ስለነበረ ቶሎ ነው የወለደችው። ያ ማለት ግን ሁሉም እናቶች ደግሞ በተመሳሳይ መልኩ በቀላል ምጥ ይወልዳሉ ማለት አይደለም። ያው ቀላል ሆኖ እኮ አይደለም ግን ከሌሎቹ አንፃር እንዲህ በጣም እኔ እንደዛ የሆንኩትኝ 2-3 ቀን ሁላ ዛሬ ላትወልጂ ዶክተር የራሱ በቃ አይዞሽ ነገ እንገናኛለን ምናምን ብሎኝ ሄደ 11 ሰዓት ላይ በቃ ነገ እንደዚህ ካልሆነ ከነገ ወዲያ የምትጀምራ ምናምን ኧረ ጉዴ እስከ 3-4 ቀን እንዴት ነው የምቆየው ምናምን ብዬ እኔ ጠዋት እሱ ሲመጣ በቃ ወልጄ ምናምን ለሞት አይዘው ምጥ የሚያቀል እግዚአብሔርም ነው ይሄ ማወቅ አለብሽ። በጣም እና ቴምር ብሎ ይባላል። ቴምር በልቻለሁ፣ ፍራፍሬ በልቻለሁ። ተንቀሳየቱ እንደረዳኝ አላውቅም ግን አርጉ ሁሉንም ያው ከእግዚአብሔር ቀጥሎ ማለት ምጡ በጣም ቀላል ነበር። የሷ ምጥ በጣም ዘና ብላ ነው በቃ የወለደችው ማለት ይቻላል። አሁን የዛሬው ቶፒካችን ስለ እርግዝናና ስለ ምጥ አይደለም። ምክንያቱም እሷ ስለ እርግዝናና ስለ ምጥ ለማውራት ያንን ነገር ብዙ ኤክስፒሪየንስ አላደረገችም እውነቱን ለማውራት እና እድለኛ ሆና በጣም ቀላሉ ምጥ በጣም ቀላሉ እርግዝና የነበረው የሷ ነው። እኔም እንደዚህ አይነት ቶሎ በፍጥነት ያለቀ ምጥ አይቼ አላውቅም። በጣም ፋስት ነበር የሷ እርግዝናዋ። ምንም አይነት የፕሬግናንሲ ሲምፕተም አልነበራትም ማለት ይቻላል። ምንም አይነት ማለት ነው። በቃ ዘና ብላ ነው እስከ መጨረሻው ቀን ምንም ሳያጋጥማት ነው የቆየችውና አሁን አንቺ ስለ እርግዝና ስለ ምጥ ለማውራት አሁን ስለ አራስነት ነው የምናወራው ማለት ነው። አራስነት ምጥ የቀለላትም እናቱን ምጥ የከበዳትም እናቱን በሰርጀሪ የወለደችም በምጥ የወለደችም እናት ሁሉም እናቶች የሚያሳልፉት ጊዜ አራስነት ነው እና አራስነት እሷ ትንሽ ቻሌንጅ ስላደረጋት በጣም ከብዶኝ ነበር። በስመ አብ በጣም ሰው ያስፈልጋል። በመጀመሪያ ሰው ማለት በቃ የቤተሰብ የሆነ ሰው ማለት ነውና
በእኔ በኩል እኔ ደግሞ ሌሎችን ፋሚሊዎች እንኳን ስልክ ሲደውሉ በቃ ተኝቼ ከሆነ ወይ መልሼ አልደውልም ወይ የሆነ ነገር በቃ ብዙም ኬር አላረግም። ፋሚሊ ያው ቤተሰብ ነው የትም አይሄድም በሚል እና ግን እነሱ ለካ ይቀየማሉ ስልክ ሳታነሳ ለምን በቃ እና እኔ እንዳጋጣሚ በቃ በክርስትና እናት የምንቀራረበው ዘመድ ቤተሰብ ነበረች እና ከገንፎ እህል ጀምሮ እና ስራዋንም ቤቷንም ትታ እኔ ጋር ነበረች 1 ሳምንትና ብዙ እኔ ቁስሌ ላይ ነው እንጂ ብዙ ፎከስ አላደረኩም እንትን ላይ እና በቃ ልጅ እንዴት እንደሚያዝም ብዙ አላየሁኝም። በቃ እነሱ ናቸው ጡቴ ጋር የሚያስቀምጧት ምናምንና ግን ቁስሉ በጣም አስቸግሮኝ ነበር። ከዛ ነው እነሱ ከቤት በቃ አንዴ ሄዱ ሁሉም ማለት ነው። ያው አሁን ለምደሻል ምናምን ብለው እሺ በቃ እኔ አይከብደኝም ለምን ስታለቅስ አላየው ምን ስትል አላየው በቀላሉ ነው የሚያነሷት እናንተ ምናምን። ከዛ እነሱ ከሄዱ በኋላ ለካ ማስገሳት አለ ብዙ ገላ ማጠብ አለ ምናምንና ጡቴ ደግሞ በጣም ይፈስ ነበር። እኔ በጣም ስቃይ የሆነብኝ እሱ ነው። እዚህ ጋር ተኝቼ ሙሉ በስብሻለሁ በቃ ሙሉ እርጥብ። አሁን እሱንም አይሽ አሁን ሶሻል ሚዲያ ላይ ስለ አራስነት ብዙ አይወራም ብዙ ጊዜ። ኧረ በጣም ሃፒ በሃፒ እንደምትሆን ነውና ቻሌንጅም አለው። በጣም ቻሌንጁ ነው እንደው መጀመሪያ የሚበዛው። ምናልባት ያው እናት ያለው ሰው ልክ እኔ 1 ሳምንት ላይ ስለ ልጅቷ ምንም እንትን እንዳላልኩት ያው እነሱ ይዙልሃል ለሊትም ሲነሱ እነሱ በቃ ያጫውታሉ ምናምን። በዛ ሰዓት አንተ በቃ ከብዶኛል ብትልም ማለት ይሄንን አላየኸውም። እኔም አሁን ስለምጥ ለማውራት የነዛን አላየሁትም እና ቀላል ነው ምናምን ማለት ይሄ ደግሞ በጣም ይከብዳል። ብቻ መሆን ማለት በቃ ሰው እንዳለ ከቤት ጠፋ። እንዴት በቃ ጡቴን እንዴት ላድርገው? እሷ እንኳን መጥባት አልቻለ። አይኗ ውስጥ አፍንጫ ውስጥ ምናምን ይረጫጫል። ደም ስሬ በቃ ተገታትሮ በቃ በጣም ከባድ ነበር። በዚህ ጋር ተኝቼ በዚህ ጋር በስብሷል እንዴ ብዬ እንዲህ በቃ ሰው ጡቴ በጣም ይፈሳል ስትይ ሰው ምን ነበር የሚለው? ታድለሽ ልጅሽ ጠገበሽ ነው። እኔ ግን በጣም አይምሮዬን እንትን ያለኝ ነገር በቃ እንደሚሸት ነው የሚሰማኝ። እንትን ምን ሆነ በቃ አራስ አይደለሽ እንዴ ምናምን ቅቤ ጭራሽ አናቴ ላይ እያመጡ በቃ የሰውን እንትን ተረዱ። አንዳንድ እንግዶች ደግሞ ተረዱ። በቃ ዛኔ አሁን ዲፕሬሽን ውስጥ ይሸታል ምናምን በምል ሰዓት በዓል ነው ምናምን እያሉ መጥተው ቁጭ በዓል ነው እያሉ ቁጭ እና በጣም እኔ ለራሴ የሚሸተኝ ምንም ማይሸት ነገር እንኳን ቢሆን እኔ እያስጠላኝ ነበረ እዛ ጋር ነው። እንደገና ሌላ ነገር ተደርቦብኝ ምናምን እንደገና ቁስሎ አለ። ሽንቴ መሽናት አልችልም ነበረ። ጡቴ መፍሰሱ በጣም ነው የሚያስለቅሰኝ። ያልሞከርነው ነገር የለም ማለት ነው። በማለቢያ ሲታለብ ጭራሽ በዛ በቃ እኔ ከምነግራችሁ በላይ እኔ እንደዚህ ሚስወነጨ ነው ጡት ያላቅም። ልጅቷ ራሱ መጥባት እስከሚያቀታት እውነት እና እስከ 3 ሳምንት በላይ ተሰቃይቻለሁ። ይሄ የውሸት እንትን አለች ሚልክ ምናምን ማጠራቀሚያ አይነት የምትመስል እሷ በቃ የውሸት ናት፣ ዝም ብላ ጨዋታ ናት። በዚህ ስታጠብ ብቻ ታውቁታላችሁ እናንተ። በጣም ሰው እኮ ያንስበታል ይሉኛል። እኔ እንዲያንስም አልፈልግም። ማያገኛለ ምናምን እንዳታገኝም ሳይሆን ይሄ ደግሞ በጣም ኦቨር ሆነ። ቤተሰብ ሁሉ ተጨንቆ በቃ ዞር በሉልኝ እላለሁ፣ አለቅሳለሁ። ሊያግዙኝ የመጡትን ደግሞ እረጋጋለሁ። በቃ እየሆንኩ የነበርኩት አላውቅም ምንድነው ወተት በቃ ለአንዳንድ ሰው መጥፎ አጋጣሚ ይሆናል፣ ጥሩም ነገር ነው። ብቻ ያን ነገር ሁሉም ነገር በመጠኑ ሲሆን ደስ የሚለው። አዎ ጡትም ቢሆን ያልሞከርነው ነገር የለም። አክቹዋሊ መጨረሻ ላይ በጣም ብዙ ዶክተሮችንም እኔ ሲኒየሮችንም ለማማከር ሞክሬያለሁ። ግን አብዛኞቹ የሚያጋጥማቸው ነገር የጡት ወተት ሲያንስ ነው እንጂ ሲበዛ አይደለም። ምንም የለም መፍትሄ በነገር ላይ ለዚህ ነገር ምንም የለም በቃ። እና አትሊስት መደረግ ያለበት ነገር እኔ ብዬ ማስበው ከዚህ በኋላ ለማኒፋክቸሪንግ ላይ ላላችሁም ሰዎች ጡታቸው በጣም ለሚፈስባቸው እናቶች ጡት እንዲቀንስ ለማድረግ አይደለም አሁን ታርጌታችን ምንድነው፣ ቢያንስ ልብሳቸውን እንዳያበላሽ ማታ በተኙበት ኦሬዲ የስሜት መለዋወጥ አለ። ያንን ደግሞ ይሄ መበስበሱ ሽታው ምናምን በጣም ያብሰዋል። እና ምንድነው መደረግ ያለበት ባግ በትክክል ፋንክሽናል የሆነ ባግ በቃ ቁጭ የሚል በጣም ቀላል ይመስለኛል። እኔ አሁን ኮሎስቶሚ ባግ የሚለውን ሀሳብ በቃ መከራዬን አይቼ ነው ሳስብ ኮሎስቶሚ ባግ ማለት እንግዲህ አንጀታቸው ላይ ወደ ውጭ አንጀታቸው ተደርጎ ለሚሰራላቸው ሰዎች አንዳንዴ ካንሰር ምናምን ሲያጋጥማቸው ለነሱ ያው ከውስጥ የሚወጣው ነገር የሚያዝበት እቃ ነውና ያንን ከስንት ሀሳብ በኋላ እሱ ነገር ይሻላል በሚል አምጥተን መጨረሻ ላይ በሱ ነው ትንሽ የተረጋጋ ነው። እሱ ደግሞ የሚለጠፍ ነገር ነው። አስቡት እንግዲህ ጡት ሲለጠፍ ይቆስላል ምናምን እና አስቸጋሪ ነው። ስለዚህ ማኒፋክቸሪንግ ላይ ያላችሁ ሰዎች በትክክል ፋንክሽናል የሆነ ሴቶች ስራ ቦታ ሲሄዱ አርገው የሚወጡት ነገር፣ ቤት ሲቀመጡ አርጎ ቁጭ የሚሉት ነገር ይሄ ማያበሰብሳቸው ሰውነታቸውን ማያበላሽ
ፓድ ምናምን ይባላል። አሁን ብረስት ፓድ ተብሎ ይሸጣል እንደ ጨርቅ ነገር። አዎ ሺቲ እዚህ ጋር አድርጊበታሉ ምናምን በቃ እነሱ ያሰቡት በስልክ ስናማክር ምናምን እኛ ትላልቅ ሰዎች አያት ምናምን ይሆኑላ ጠየቅን። አረ እድለኛ ነሽ ምናምን እንደዚህ ሺቲ አድርጊ በእነሱ እንዳሰቡት አይደለም። በቃ መተው ሲያዩ እንዴ ማለ እንዴ እነሱ ሁላ ተጨንቀው በቃ እንዴ ይሄማ ልክ አይደለም ምናምን ነገር አሉና እነሱ መጫወቻ ነው ለኔ ማለት ነው። ያቺን መታክል ወተት የሚፈስበት ሰው ምንም ኖርማል ነውና ግን መጨረሻ ላይ በጣም ነበር የፈራሁትኝ ማለት በጣም እንዳይቀንስባትም ፈራሁኝ የሆነ ሳለ። እኛ አሁን ችግሩ ምንድነው ያልሞከርኩት ነገር የለም። አሁን ፍሉድ ሪስትሪክሽን ላይ ስናደርጋት ወተት አጥሚት ውሃ ስትቀንስ እሷም ትጎዳለች፣ በጣም ብዙ ፈሳሽ አታለች በወሊዱ ምክንያት። በዛ ላይ ደግሞ አሁን ይሄንን ስናደርግ ጡቷም ይቀንሳል፣ እሷም ትጎዳለች። ፈሳሽ መውሰድ ግዴታ ነው። ፈሳሹን ስትወስድ ደግሞ በጣም ጡቷ ይበዛል። ያ ደግሞ ይበልጥ እሷን ያስጨንቃል። ያ ነገር በጣም ቻሌንጂንግ ነበር። ያ ነገር በጣም ከብዷት ነበር። እሱ እንዳለ ሆኖ አሁን የስሜት መለዋወጥም አለ አይደለ? አራስነት ላይ ማለት ሆርሞኑም አለ። በተለይ ኢትዮጵያ ውስጥ ስለ ፖስት ፓርተም ፔሪየድ ላይ ስላለው ዲፕሬሽን፣ ስለ ፖስት ፓርተም ሳይኮሲስ ምናምን ብዙ አይወራም። አንዲት እናት ከወለደች በኋላ እድለኛ እንደሆነች ዝም በይ እባክሽ ሁሉንም የሚያጋጥም ነገር ነው ያልፋል እኮ ስትጨነቅም አይ ምንም ችግር የለውም እኛም እኮ አጋጥሞናል። አንዳንዴ ወደ መቆጣትም ሰው ይላል። ብቻ በጣም የስሜት ነው። አንቺ ከመጀመሪያው ከነበረው ምናልባት ከዚህ በፊት ቁጭ ብለሽ አታውቂም ቤት ውስጥ። ከሱ አንፃር ነው ትንሽ የከበደሽ የሚመስለኝ። በቃ ሁሉ ነገር ተደበላለቀብኝ። ሁሉም ወደ ስራው ሄደ፣ ሁሉም ተበታተነ ምናምን እኔ እናንተ ቀረንና በቃ ሰው አሁን እርጉዝ የሆናችሁ ሰው እናት ምናምን የሌላችሁ ሰዎች በደንብ ሰው አቅርቡ፣ በደንብ ውለታ ዋሉ ምናምን በጣም አስፈላጊ ነው። ዝም ብሎ ቁጭ የሚል ሰው ለምን አይሆንም? እና ሰው መድኃኒት ነው፣ በጣም መድኃኒት ነው፣ በጣም ያስፈልጋል። ዝም ብሎ ቁጭ የሚል በቃ ልጅቷ ስታለቅስባችሁ ራሱ ቁጭ ብሎ የሚያይ ለምን አይሆንም? በቃ ዝም ብሎ ሰው በጣም ያስፈልጋልና ሰው አለመኖሩ በጣም ጎድቶኛል እኔ ማስበው። እስካሁን ደግሞ ማለት ከዚህ በኋላ ባለው ደስተኛ ነኝ፣ ግን እኔ ለመውለድ ከዚህ በኋላ በጣም ከብዶኛል። እኔ በጣም ከብዶኛል። የሚለመድ ሰው እንዴት 4-5 አሁን ይቺ ልጅ 2 ወሯ ነው። ማንም ሰው በ2 ወር ልጅ ወልዶ ስንተኛ ልጃቸውን ቢሆን በ2 ወሩ ሌላ ልጅ ወልዳለሁ የሚል ሰው የለም። ባይዘው ከዚህ በኋላ ነው። አሁንማ ልወልድም አልችልም ሲጀመር። ገባኝ እኮ አሁን ባለሽበት በ2 ወር አንድ ሰው ልጅ ከወለደ በ2 ወሩ አብዛኞቹ እናቶች ከዚህ በኋላ ልጅ አልወልድም ነው። ሰው ፕላን አለው 3-4 በወልድ ምናምን አይነት ፕላን እኮ ያንን የሚሉት ሳይወልዱ በፊት ወይ ልጃቸው ትንሽ 1 ዓመት ምናምን ሲሞላው ነው እንጂ 2 ወር አራስ ሰው ነው ምናምን ማን የትኛውም እናት ሌላ ልጅ ወልዳለሁ አትልም። ሐሳቤን ከቀየርኩ እንግዲህ ብቻ ያው አሁን ምንድነው መሰለሽ ሶሻል ሚዲያም ላይ ሰው ሲያየን አሁን እኔ 400 ምናምን ሺህ ሰብስክራይበር አለኝ ምናምን በቃ ሰው የሞላ ይመስላችኋል? በዙሪያችን ማት ህዝብ እንዳለ 400 ሺህ ሰው 400 ሺህ ሁሉም የራሱ ስራ አለበት። እኛ ሶሻል ሚዲያ ላይ ወጥተን ሰው ያስፈልገናል ምናምን አንላችሁ። ሰውማ የቻለውን አድርገውልናል፣ ግን በቃ ለእኔ በቂ አልነበረም። ያው ሁሉም ሰው የራስ ሲሆንና ሌላ ሰው በጣም እንደውም ብዙ ነው። 1 ሳምንት 3 ቀን ምናምን ለሌላ ሰው ከባድ ነው። አሁን ስለዚህ አንቺ ምን ረዳሽ? ይህን ጊዜ ትንሽ ቻሌንጂንግ የሆነውን ጊዜ እንደምንም ጠንከር ብለሽ እንድታልፊ ያገዘሽ ነገር ምን አለ? አረ በጣም ባሎች ሚስቶቻቸውን አግዘው አሁን ወጣቶች ያግዛሉ ብዬ አስባለሁኝ ሲመስለኝ። ያው እናንተም የሚኖራቸው ሁሉም ላይሆን ይችላል፣ ግን ብታግዙ ጥሩ ነው ብዬ አስባለሁኝ። እና አንተም እኮ መጀመሪያ አካባቢ ሰው የነበረ ሰዓት ብዙም እንትን አላልክም ነበር። ያው ገባ ትላለህ ታያለህ ምናምን። ከዛ እኮ እነሱ ሲሄዱ ነው በቃ ስታይ የኔን ጭንቀት በቃ እኔም መመልከት ራሳችንን ማየት የጀመርነው ሰው ከሄደ በኋላ ነው። ከዛ በቃ አንቺማ ከምትጨነቂ ምናምን ብለህ በጣም ለእኔ ጊዜ ለመስጠት አንተ ብዙ ተሰቃይተህ ነበርና እኔ እንደውም በቃ እሺ እንዳይመራው እኔ ጠንክሬ እንደዚህ ላድርግልና ደግሞ አልችልም። በቃ ያንን መጠንከር አቃተኝ። እኔም በቃ በጣም አለቅሳለሁ። በጣም ዝም ብዬ ምንድን ነው በቃ ምን እንደሚያስለቅሰኝ አላውቅም ማለት ነው። እንዴ ሰው እንዴት በደስታ ነው እንጂ ልጅ ተወልዶ እንዴት ይለቅሳል? በቃ እኔ ምን ውስጥ እንደነበርኩላ እንደዚህ ሰው ፈጣሪ ማማረር በጣም ጥሩ አይደለም ለሚያልፍ እንትን እና በጣም አግዘኸኛል። በጣም እስካሁንም ድረስ በጣም
በጣም እያገዝከኝ ያለው አንተ ነህ። በቃ ልጅቷን ጭራሽም አልነካትም። በቃ ሂጂ ተኝ፣ ሂጂ እንደዚህ አድርጊ፣ በቃ ተነሺ፣ ጡትሽን ለቢ። ጡቴ ሲጀምር ነካ ሲደረግ ጡጦ ነው የሚሞላው። ጡጦ አልቤ ምናምን በቃ መተኛት ነው። በጣም ነው ያገዝከኝ በብዙ ነገር። ምን ያርጉ ከኔ ያየሽው? ለምሳሌ ባሎች በቃ ሚስቶቻችሁን አሳርፏቸው፣ ተረዷቸው። በቃ ምንም ቢነጫነጩ እኔማ እንደው በቃ ወይ ይሄ ልጅ አረ እንዳይጠፋ ጥሎሽ አለችኝ። እንደውም አንዷ አለም የምትባል ነበረች። አማረሽኝ ነው በቃ ስትነግግሪ ምናምን ስሰማ በቃ ነይ እሺ ሊያዝልሽ በቃ ተወይ ዳይፐር ቀይርልኝ ብዬ ሰጥቼ ዳይፐር ሲቀየር ወይ እሷ በርዷት ካለቀሰች ምናምን በቃ አንተ ላይ ጩኸት በቃ ወይ ቀይሪ ወይ እንደዚህ አድርጊሽ ምን ላድርግ በቃ አንተ ደግሞ በጸባይ ነው እኔ እንትን እንዳልምታወራኝ ምናምን አሬ ልጅ እንዳይጠፋ በቃ እንዴ ምንድነው ምናምን እስከበቃ ሌላ ሰው በቃ ግራ ሰውን ሁሉ ነበር ግራ ያጋባሁትና ያንን ራሱ መቻል የሚስትየውን ጸባይ በራሱ እንትን ማለት በቃ ባሎች ምን ማድረግ አለባቸው? አንደኛ የሚስቶቻቸውን የጸባይ መለዋወጥ መጀመሪያ። አሁን አንድ ነገር ማለት ነው አሁን ዝም ብለሽ አሁን ራንደምሊ ከመሬት ተነስተሽ የሆነ ነገር ብትይኝና እኔ ቀድሜ አንቺ እንደዛ ልትይ እንደምትይ እያሰብኩ ብትይኝ አንድ አይደለም። ኦልሬዲ ኤክስፔክት ማድረገው ነገር ስለሆነ ማለት ነው። ግን እኮ ሪዝኑ ላይ የለኝ። አሁን መተክ እንዴት አደርሽ ብለህ ስትስመኝ ላይ ሊያበሳጨኝ ይችላል። በቃ አትንካኝ እኮ እሱ እኮ ነው የምልሽ። ያ አሁን ሙድ ዲስኦርደር አለ፣ ሙድ መለዋወጥ አለ። አሁን ትልቁ ነገር ቻሌንጂንግ የሆነው ሰዎች ቀድሞ ይሄን ማወቅ አለባቸው ነው። በተለይ ባሎች። እንዴት አየሽው ቤቱ? ይህንን የዳሎል ኢንተርፕራይዝ ቢሮ እንዴት አገኘሽው? ቤቱ በጣም ቪዲዮ ላይ ስታይ ነበረ፣ ግን ቪዲዮ ላይ እና እዚህ ስትመጪ እንዴት ነው? አረ በቃ እኔ ማለት መጀመሪያም ፕላኑን እየሰራክ በቃ ቁጭ እንደምታደርገው እርግጠኛ ነበርኩ። ለምን ዛሬ አይደለም አንተ እንትን ስትልማቀና ብዙ ጊዜ አስበክ ምናምን በቃ ካልሆነ ያሰብኩትን ነገር ካላረኩ አልመለስም እና ታዲያ ለዛ በቃ አብዛኛውን እያየሁኝ ነበር ሲሰራ። እያንዳንዱ ወንበሩም ጠረጴዛው ምኑ ሞልያው ሳይቀር ሲገዛ ሁሉ ነገር እያየሁኝ ስለነበር አሁን ደግሞ በጣም ነው ደስ ያለኝ። በቃ በአካል ያው ራሱ ነገር መሬት ወርዶ ስታዩ በጣም ነው በቃ የሚያስደስተው እና ብቻ መጨረሻው እንትኑ ውጤቱ በጣም ነው የሚያምረው። ከዚህ የበለጠ አሁን ደግሞ መስተካከል ያኔ ቸኩዬ ነው ካልወጣው ካላየው ብዬ እንጂ ገና የሚስተካከሉ ነገሮች ግን በቃ በጣም አሪፍ ሆኗል። አሁን በጣም ነው ደስ የሚለው ምናምን። እኔም ቶሎ ቦታ ይዘጋጅላት ለህፃኗ እኔ አልመለስም ወደ ቤት ይሄን እያየሁ ያ እና እስቲ ፕሮሞሽን ስሪ ለዳሎል አካዳሚ ተማሪዎች መጥተው እንዲማሩ። አንቺም ስለምታቂ ትምህርቱን ምን ያካትታል እና ሰው ሊጠቀም ይችላል ከዚህ ትምህርት ብለሽ ታስቢያለሽ? ያው በበጎ ነገር በብዙ ነገሮች መጠቀም ትችላለች ሶሻል ሚዲያን እና መታችሁ ብትማሩ ብዙ ነገር ትጠቀማላችሁ። ስራ ትቶ ምናምን ሳይሆን ልብስ ቤትም ያላችሁ ምግብ ቤትም ያለው ሰው ሶሻል ሚዲያ መጠቀም እንደውም በጣም አሪፍ አጭሩ መንገድ ነው። በጣም ጥሩ ነው። በቃ ስራችሁን በደንብ ለማሳደግ የሚጠቅም ነገር ነው ሶሻል ሚዲያ። ስለዚህ የትኛውም ስራ ያለው ሰው ሶሻል ሚዲያ ላይ መንቀሳቀስ አለበት ነው። ማስተማሪውም ቢሆን የምግብ ባለሙያውም ቢሆን ሁሉም ሰው ኢንጆይ ማድረግ የሚፈልግም ሰው ቢሆን ሶሻል ሚዲያን መጠቀም እናንተ እንዳጠቃቀማችሁ ነው። ግን በደንብ ሰራተኛውም ለስራ ቢጠቀሙ ኢንጆይ ማድረግ ቢፈልገውም ለመዝናናት ቢጠቀሙ አሪፍ ነገር ነው ብዬ አስባለሁ። ከኛ አንፃር ትምህርቱን በደንብ እየሰጠ ነው ብለሽ ታስቢያለሽ? እንዴ በጣም ነው እንጂ በደንብ ተማሪዎቼ መስከሩ። እንግዲህ ማለት ትክክለኛ ያን እውቀት ለማግኘት የመጣ ሰው በደንብ ይጠቀምበታል እና መጠቀም የሚችል ሰው በደንብ ነው የሚጠቀምበት። ያ በኦንላይንም በአካልም ሲማሩ አይተሻል አንቺ። አንዳንዴ ኦቨር ክትትል ያበዛውባችሁ ሰዎች ካላችሁ ለራሳችሁ ብዬ ነው። እኔ ያው አንዴ ክፍያ ከከፈላችሁ በኋላ ጣል ማድረግ ይቻላል። ግን እኔ ደግሞ ለኔ እስከከፈላችሁኝ ድረስ ስልጠናውን በደንብ እንድትወስዱ ራሳችሁ ላይፋችሁን እንድትለውጡበት እንድትጠቀሙበት ከመፈለግ የተነሳ ነውና ያንን ተረዱኝ። ያው አንዳንድ ሰው ደግሞ ክፍያው አንሷልና ጆካ ነው ምናምን ይላል። እዛ መተን ግን ምንድነው የምናገኘው ምናምን የሚል ሰው አለ። የውሸት ነው እንጨምራለን፣ ችግር የለውም ጨምሩ። ስለዚህ የዛሬው ቆይታችን ይህንን ይመስል ነበር። እንግዲህ ጥሩ ነገር እንዳገኛችሁበት ተስፋ አደርጋለሁ። ከባለቤቴ ጋር የመጀመሪያውን ኢንተርቪው እዚህ አዲሱ ስቱዲዮአችን ላይ አድርገናል። ስለተከታተላችሁ በጣም እናመሰግናለን። ቴንክ ዩ። እናመሰግናለን። የመጀመሪያ እንግዳችንን እናመሰግናለን። ከዚህ በኋላ ይሄ ሰው መምጣት አለበት ብላችሁ የምታስቡትን ሰው ኮሜንት ላይ አስቀምጡልኝ። አመሰግናለሁ።